አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? በተጨነቀች ልብ ውስጥ የሚያበራ ብርሃን ነው ተስፋ ማለት። ጠላቶቼ ሊቦጫጭቁኝ ቀርበው ነበረ፣ ነገር ግን እነሱ ደከሙና ወደቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር በቅዳሴሁ ኩትበ አኮቴቱ ስቡሕ በስብሐቲሁ ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር በመንግስቱ ሽረት በባህሪው ሞት የሌለበት ቸርነት ባለቤት አምላካችን እግዚአብሔር ክብር ምስጋና ይድረሰው። እናንተም እንደሚገባችሁ የገዳማት የአድባራት አበምኔቶችና አስተዳዳሪዎች እንዲሁም አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የጉባኤው ተሳታፊዎች አባቶች፣ እናቶች፣ ወንድሞች፣ እህቶች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? አሜን። በሀብት ስቦ በረድኤት አቅርቦ በቸርነት ሰብስቦ በመንፈስ ቅዱስ መግቦ ለቅዱስ ቃሉ የጠራን ያገናኘን የቸርነት አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወተሰፈው ለእግዚአብሔር እግዚአብሔርን ተስፋ አድርግ። እንደ እግዚአብሔር መልካም ፈቃድ አንደበቴን ቢያቀና እናንተን ደግሞ ዝነ ልቡናችሁን ቢያስተካክል የበለጠ ወደ ቃሉ ቢስብ ፈቃዱ ነውና በፈቃዱ መሰረት እንማማራለን። እግዚአብሔር አምላካችን ማስተዋሉን ያድለን። ወተሰፈው ለእግዚአብሔር እግዚአብሔርን ተስፋ አድርግ። መዝሙረኛው ዳዊት በመዝሙር 27 ቁጥር 14 ላይ የተናገረው ቃል ነው። ቤተ ክርስቲያናችን የብዙ ቃላት፣ የብዙ ጥበባት፣ የብዙ ምስጢራት፣ የብዙ የፍልስፍና አይነት ማህደር ናት። ከዛ ማህደር ነው ጥቂት ቃላት የሚወጡት። በዚህ ዓለም አለ የሚባለው ጥበብ ተደምሮ ከቤተ ክርስቲያን ቃላት አንዲቷን አያህሉም ሲደመሩ ማለት። ምክንያቱም ብዙ ጥበብ በዚህ ዓለም ያለው ሁሉም የሚፈልቀው ከምድር ነው። የቤተ ክርስቲያን ቃላት ግን ሁሉም የሚወርዱት ከላይ ስለሆነ ከላይ የሚወርድና ከታች የሚፈልቅ እኩል አይደለም ማለት። የዚህ ዓለም ጥበብ ሁሉ የሚመነጨው ከግለሰብ አይምሮ ነው። ከዛ በኋላ ነው ወደ ሰው የሚሰራጨው። የእግዚአብሔር ቃል ደግሞ የሚመነጨው ከራሱ ከእግዚአብሔር። ስለዚህ ከእግዚአብሔር የሚመነጭና ከግለሰብ የሚመነጭ በጣም የተለያየ ነው ማለት ነው። ስለዚህ ነው የዚህ ዓለም 10 ምርምሩ ቢበዛ እንኳ ቤተክርስቲያን ውስጥ ካሉ ቃላት እንዳንዲቷ መሆን አይችልም። አሁን እየሰማን ያለነው የእግዚአብሔርን ቃል ነው ማለት ነው እንጂ ግለሰቦች የተፈላሰፉትን ፍልስፍና እንዲህ ሊሆን ይችላል፣ እገሌ ሊሽረው ይችላል፣ እገሌ ይሽረዋል፣ እንደዚህ ይባላል፣ እንዲህ ተብሎ ነበረ፣ እንዲህ ነው የሚባል ነገር አይደለም። የዓለም ጥበብ ባለንበት ጊዜ ትልቅ የሚመስለው በኋላ በሚመጣው ጊዜ ደግሞ ሊያንስ ይችላል። የዓለም ዕውቀት አሁን ባለንበት በጣም የመጠቀ የሚመስለው በኋላ ደግሞ ሊወድቅ ይችላል። የቤተ ክርስቲያን ዕውቀት ግን ዓለም ሲፈጠር ወይም የሰው ልጅ ሲፈጠር በሰው ልቡና ውስጥ የተጻፈው በመንፈስ ቅዱስ ኃይል የሚታገዘው ለነቢያት የተገለጠው በሐዋርያት የተሰበከው እርሱ የማይቀየርና የዘላለምን ሕይወት የማውረስ አቅም ያለው ነው ማለት ነው። ስለዚህ ልብን በሚመስጡ ቃላት ይዘምራል መዝሙረኛው ዳዊት። የበገናም አባት ነው፣ የመሰንቆም ባለቤት ነው፣ የመዝሙሩ አባት ነው፣ የጸሎት የእንባ ሰው ነው፣ ግን ንጉሥ ነው። ነቢዩ ዳዊት ንጉሥ ነው፣ ግን አልቃሽ ነው። ንጉሥ ነው፣ ግን ጸሎተኛ ነው። ንጉሥ ነው፣ ግን ለሚመራው ሕዝብ ራሱን አሳልፎ የሚሰጥ ነው። ራሱ እኒህ በጎች ምን ያደረጉ እኔ እረኛው አይደለሁ ያጠፋሁ ባይ ነው። ንጉሥ ነው፣ ግን አንድን ንጹሕ ደም ያላፈሰሰ ሰው ነው። አንድ ንጹሕ ደም በአንዲት ጊዜ እንኳ ክፍተት ተፈጥሮበት በደል ፈጽሞ ወዲያው በእንባ የካሰ ማለት። ይሁም የኦሪዮ ግድያ ነው። ይሄ ነበር የተከሰተው። ከዛ ውጭ በሌሎቹ ላይ ግን በንጹሕ ደም ላይ እጄን አላነሳም ባይ በጣም ጥንቁቅ ሰው ነበረ። የሚያሳድደውን ሳኦልን እንኳ ለመግደል የማይፈልግ እግዚአብሔር በቀባው ላይ እጄን አላነሳም የሚል ግሩም ሰው ነበር። ልቡ የዋህ ነው። በጣም የተሰበረ ሰው ነው። በጣም ልባቸው ቅንና የዋህ የሆኑ ሰዎች ለእግዚአብሔር ቅርብ ናቸው። በጣም ነው የሚቀርቡት። እግዚአብሔር የሚፈልገውን ደግሞ ልብን ነው።
አካላዊ ቁመናችን ላይ ባለው ማማር አይደለም እግዚአብሔር የሚስብ። ለዛ ነው ሰብሰ ይርየኢ ገጸ ወእግዚአብሔርሰ ይርየኢ ልበ። ሰው ቁመናን ያያል፣ መልክን ያያል፣ ውበትን ያያል፣ ያደናንቃል። እግዚአብሔር ግን ልብን ያያል ይላል። ልብን ያያል። ይገርም እንዲህ ብሎ የተናገረው ነቢይ በጣም ሰፊ ነገሮችን የተናገረው ነቢይ ነው። ይህ መዝሙረኛው ዳዊት የወንድሞችን መልክና ቁመት አልፈለገም ብሎም ተናግሯል። እና ይህ መዝሙረኛው በቤተ ክርስቲያን ላይ በጣም ልዩ የሆነ ጸሎትን አስቀምጦልን ያለፈው መዝሙረ ዳዊት ከሌሎች ጸሎቶች የሚለይባቸው በጣም ሰፊ ምክንያቶች አሉ። አንደኛው ከዘመናት ብዛት ብናየው እንኳን ሩቅ ዘመን ላይ የተጻፈ ቢሆንም እንኳን በዚህ ዓለም ያለን ሰዎች ስናነሳው አሁን ላለን ለኛ በልባችን ውስጥ ካለው ጋር የሚስማማ ነው። ከግል ችግራችን ጋር ይስማማል። በዘመናት እኮ የቀደመ ነው። ግን አሁን ያለ አንድ ሰው ሲጸልይ ከአይምሮ ከራሱ እያፈለቀ የሚጸልይ እስኪመስል ድረስ ነው የሚደርሰው። ለእያንዳንዱ ሰው የየራሱን የውስጥ ፍላጎትና ጭንቀት እያነሳ መፍትሄ እየሰጠ የሚሄድ ጸሎት ነው መዝሙረ ዳዊት ማለት። ባህታዊ ሲጸልይ ለዛ የሚመጥን ጸሎት ነው ያገኘዋል። አንድ መምህር ሲጸልይ ለዛው የሚመጥን ሆኖ ያገኘዋል። አንድ ምእመን ሲጸልይ ለራሱ የሚመጥን ሆኖ ያገኘዋል። አንድ የሀገር መሪ ልጸልይ ብሎ ቢያነሳ አያነሳም እንጂ ለራሱ የሚመጥን ሆኖ ያገኘዋል። አንድ ድሃ የወደቀ ምስኪን ቢጸልይ ለራሱ የሚመጥን ሆኖ ያገኘዋል። አንድ በሽተኛ በደዌ የተጠቃ ሰው ልጸልይ ብሎ ቢያነሳ ለራሱ የሚመጥን ሆኖ ያገኘዋል። አየህ፣ በምናኔ ህይወቱ የተፈተነ መነኩሴ ልጸልይ ብሎ ሲያነሳ ለራሱ የሚመጥን ሆኖ ያገኘዋል። ይህንን ጸሎት ያስቀመጠልን መዝሙረኛው ዳዊት ነው። እና ይህ በጣም ልዩ በሆነው ጸሎቱ ላይ ከመጀመሪያ ስናነሳ በጣም የሚገርም ቃል ይናገራል። እግዚአብሔር ያበር ሊተ ወያድነኒ ምንትኑ ያፈራሃኒ ብሎ ይፎክራል። እግዚአብሔር ብርሃኔና መድኃኒቴ ነው፣ ማን ያስፈራኛል? ይህን ልዩ ቃል ተመልከቱ። እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኒ፣ እግዚአብሔር የሕይወቴ መታመኛዋ ነው፣ ማን ያስደነግጠኛል ይላል። አስባችሁታል? ሐዋርያው ቅዱስ ጳውሎስ የክርስቶስን ፍቅር ማን ያስተውናል ብሎ ሲናገር እንሰማለን። ነብዩ ደግሞ አስቀድሞ የሕይወቴ መታመኛዋ እግዚአብሔር ስለሆነ አለ ማን ያስደነግጠኛል አለ። ይህ ማለት እኮ ከእግዚአብሔር የሚበልጥ ማንም የለም እያለ ነው ማለት። ይሄ ቃል እግዚአብሔር ነው ብርሃኔ አለ፣ ስለዚህ ጨለማ አያስፈራኝም ነው። እግዚአብሔር መድኃኒቴ ነው አለ፣ ስለዚህ ሞት አያስፈራኝም እስከ ማለት ነው ማለት ነው የሚደርስ ያለው። እግዚአብሔር መታመኛዬ ነው አለ፣ ስለዚህ ማንም የሚያስደነግጠኝ የለም ሲል የአማኞችን ልቡና ያጸናል፣ ከፍ ያደርጋል። ከምድር ሐሳብ ሁሉ እንድትወጣ ነው የሚያደርገው። ጸላእት የሰለ ይቀርቡን ይብሉኒ ሥጋየ እሙንቱሰ ደክሙ ወዱ። ጠላቶቼ ሊቦጫጭቁኝ ቀርበው ነበረ፣ ነገር ግን እነሱ ደከሙና ወደቁ ይላል። ጸሎቱን ተመልከቱ። እነኒ ጸብአኒ ተአይን እይፈራሃኒ ልብየ። ይገርማችኋል። ሰልፍ ቢሰፍርብኝም እንኳ አለ ልቤ አይፈራም። ጸሎቱን ሰምታችኋል? እስኪ ከዚህ መዝሙረኛው ጋር እናስተያዩ ልባችንን። ሰልፍ ቢሰፍርብኝም አለ ወእመኒ ሮዱኒ ጸባይት አንሰቦቱ ተወከልኩ። ይኸው ሰራዊት ቢከበኝም እኔ በሱ ታምኛለሁ ይላል። ሰምታችሁታል? ጸሎቱ ከቁጥር አንድ ጀምራችሁ ስታነቡ ሰራዊት ቢከበኝም እኔ በሱ ታምኛለሁ አለ። አሐተስ አልክው ለእግዚአብሔር ወኪሃ አሐስስ። እግዚአብሔርን አንዲት ነገር ለመንኩ አለ፣ እሷንም አጥብቄ እሻታለሁ ይላል። የሚጸልይ ሰው አጥብቆ መሻት አለበት። ያዝ ለቀቅ ነካ ተወት አይደለም። የሚጸልይ ሰው አጥብቆ አንዲት ነገር ለመንኩ እሷንም አጥብቄ እሻታለሁ ይላል መዝሙረኛው። እቺ ምንድናት? ከመእህድር ቤቶ ለእግዚአብሔር በኩሉ ሞዓይለ ሕይወት። በጣም የምፈልጋት እቺ ናት አለ። ምን አለ? መላ ዘመኔን ከቤቱ እንዳልወጣ ነው አለ። አስባችኋል? መላ ዘመኔን ወከመ ያርአየኒ ዘያሰምሮ ለእግዚአብሔር አለ። አስቀጠለና ግን በቤቱ መኖር ብቻ አይደለም አለ። በቤተ ክርስቲያን መኖር ብቻ አይደለም አለ። ታዲያስ በዛ ውስጥ ሆኜ እግዚአብሔር ደስ የሚያሰኘውን ራሱን ደስ የሚያሰኘውን ያሳየኝ ዘንድ ነው አለ። እውነት ነው። ቤተ ክርስቲያን መኖር ብቻውን በቂ አይደለም። ቀዳሽ ነኝ፣ ዘማሪ ነኝ፣ ሰባኪ ነኝ፣ አገልጋይ ነኝ ሲሉ መኖር በራሱ በቂ አይደለም። እግዚአብሔርን ደስ የሚያሰኘውን ያሳየኝ ዘንድ አለ። ይሄ ልመና ምን አይነት ልመና እንደሆነ አስባችኋል? እውነት በምን ሰራው እግዚአብሔር ይደሰታል? እግዚአብሔርን ደስ የሚያሰኘውን ያሳየኝ ዘንድ
ወከመ እጸመዱ ውስተ ቤተ መቅደሱ ይሄውም አለ በመስገኛው ቦታ አገለግል ዘንድ ነው አለ። በቤቱ መኖር ማለት ይሄ ነው። ደስ በሚያሰኘው መንገድ መሄድና በመመስገኛው ቦታ ማገልገል የሚባሉ ናቸው በቤቱ መኖር የሚባሉ ሲተረጎሙ ማለት ነው። እንዲህ እያለ በጣም ልዩ የሆኑ ቃላትን እየተናገረ ይሄዳል። እስመ ሀብአኒ ውስተ ጽላሎቱ ወሰወረኒ በመባአ ጽላሎቱ ይልሃል። በመሰወሪያው ድንኳን ሰወረኝ አዳነኝ። እንዲህ አንተ ፊቴን ሹ ብለሃል እኔም ፈለኩ አገኘሁ እያለ በጣም ብዙ ነገሮችን ይናገራል። ወይትሃየኒ አምላኬ ወመድኃኔ አቤቱ ቸል አትበለኝ መድኃኒቴ ፈጣሪ ቸል አትበለኝ እያለ ይጸልያል። እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወክፈኒ እናቴ አባቴ ትተውኛል እግዚአብሔር ግን ተቀብሎኛል። ንጽጽሩን አይታችኋል። ከምድራዊ እናት አባት ከስጋዊ እናት አባት ማን እንደሚበልጥ እያነጻጸረ ነው ማለት ነው። እናት አባቴ ትተውኛል በሞት ትተውን ይሄዳሉ እግዚአብሔር ግን ተቀበለኝ አለ። አይሞትማ ቀጥታ እንዲህ እያለ ነው የሚሄደው። እንዲህ ካለ በኋላ በሚገርመው ምርሃኒ እግዚኦ ፍኖተከ አቤቱ መንገድን ምራኝ ወምህረኒ ፍኖተ ርትከ በእንተ ጸላእትየ ጠላቶቼ ደስ እንዳይላቸው በቀናው መንገድ ምራኝ ይላል። በቀናው መንገድ እነሱ አጋንንት ናቸው። ጠላቶቼ ደስ እንዳይላቸው እኛ በጠማማ መንገድ ስንሄድ አጋንንት ስለሚደሰቱ ማለት ነው። እንዲህ ይልና በጣም የሚገርመው ወኢትመጥወኒ ለነፍሰ ለይሳቅዩኒ ለሚያሰቃዩኝ አሳልፈህ አትስጠኝ። በነፍስ በስጋ ለሚያሰቃዩኝ ጠላቶች አሳልፈህ አትስጠኝ። ልመናውን በደንብ አስተውሉ። እስመ ቆሙ ላዕሌ ሰማዕተ አመጻ ወሐሰት ርዕሰ አመጻ የውሸት መሳክርት ምስክሮች በላይ ቆመውብኛልና ውሸት ደግሞ የኃጢአት ሁሉ ራስ ናትና ይልና አሁን የልቡን መታመን ያመጣል። ተአመነ ከመ እርአይ ሰናይቶ በብሔረ ሕያዋን የእግዚአብሔር መልካምነቱን በሕያዋን ምድር በመላእክት በሕያዋን ሰዎች ቦታ አይዘንድ አምናለሁ ይላል። ወተሰፈው ለእግዚአብሔር ተአገሱ አጽነ ልበከ ወተሰፈው ለእግዚአብሔር ይላል። ከዛው ምን ማለቱ ነው? እግዚአብሔርን ተስፋ አድርግ በርታ ልብህም ይጽና እግዚአብሔርን ተስፋ አድርጋለ። ሲደጋግመው ይሄ ቃል ምን ይነግረናል? አንድ የሚያምን ሰው ከማያምኑ ሰዎች የሚለይበት ትልቁ ነገር ተስፋ ነው። አንድ ክርስቲያን ነኝ የሚል ሰው ከአረማውያን ከአሕዛብ የሚለይበት ትልቁ ነገር ተስፋ ነው። አይ ሌሎችም እኮ ተስፋ አላቸው ካላችሁ ሌሎቹ ተስፋ የሚያደርጉት ሰልፋቸውን፣ ወታደራቸውን፣ ኃይላቸውን፣ ጉልበታቸውን፣ ገንዘባቸውን፣ ስልጣናቸውን ነው። አንድ የሚያምን ክርስቲያን ግን ተስፋ የሚያደርገው ምኑን ነው? ምኑን ነው? እግዚአብሔርን ነው። አሁን ልዩነቱን በደንብ እዩ። እግዚአብሔርን ተስፋ አደረጋለ። በዚህ ትምህርት መሰረታዊ ቁም ነገሮች ተቀምጠዋል። በዚህ ቃል እግዚአብሔርን ተስፋ አድርግ ነው የሚለው። በርታ ይላል። ልብህም ይጽና እግዚአብሔርን ተስፋ አድርግ ይላል። አሁን ልብ በሉ። በየልባችን ውስጥ ያለው ተስፋ ምን ይመስላል? እንዴት ነው የሚሉት ነገሮችና ከተስፋ የወጣ ልብ ያለን ወደ ተስፋ እንዴት መመለስ ይቻላል? በተለይ ዘመናችን ተስፋ አስቆራጭ ነው። እንደ ግልም እንደ ማህበራዊ ኑሮም እንደ ኑሮ ውድነትም እንደ ሀገርም እንደ ቤተክርስቲያንም ሲታይ ብዙ ሰው ሲያማር ይሰማል። በዚህ ምክንያት ደግሞ ተስፋ ቢስ እየሆነ መጥቷል። ለዚህ መድኃኒቱ ግን እውነተኛ ክርስቲያን ሆኖ መቀጠል ስለሚሆን የተስፋ ማግኛ መንገዶችንም በዛው እንጠቁማለን ማለት ነው። ተስፋ ምንድነው? በእናንተ ልብ ውስጥ እስኪ ተስፋ ምንድነው? እንዴት ነው የምትረዱት ተስፋን? ተስፋ አለኝ ሲል ምን አለኝ ማለቱ ነው። አንድ ሰው ተስፋ ምንድነው? ተስፋ ማለት በማይታይ ልብ ውስጥ የተቋጠረ ባልኖርንበት ባልቆምንበት ጊዜ ላይ በምንቆምበት ጊዜ ሊሰጠን ያለውን ነገር አስቀድመን መሰነቅ ነው። ተስፋ ማለት ጥበቃ ነው። አሁን ላይ የለኝም ነገ ላይ አለኝ ተስፋ ይባላል። ያለንበት ጊዜ አሁን ነው። የሌለንበት ጊዜ ደግሞ ያ የሚመጣው ነው። ባለንበት ጊዜ ውስጥ ሆነን በሌለንበት የሚሆነውን ነገር ከልብ ውስጥ መቋጠር ስንቅ። አንድ ሰው ስንቅ ተሸክሞ መንገድ ይሄዳል። ካሰበው እስኪደርስ ድረስ ተስፋው ስንቁ ነው ማለት ነው። እንዳይርበው እንዳይጠማው የተሸከመው ነገር ነው በልብ ውስጥ ተስፋ የሚሆነው።
ልክ አንድ ሰው በልቡ ውስጥ የቋጠረው ስንቅ የልቡና መር ልቡን የሚመራ እንዳይደክመው የሚያበረታ የሚያጽናና ኃይል ማለት ነው ተስፋ ማለት ነው። በልባችን ውስጥ ያለ ስንቅ ነው ማለት ነው። አስቡት፣ በልብ ውስጥ ያለ ስንቅ ስትደክም እንድትበረታ ይቀሰቅሳል፣ ስተኛ ያነቃሃል፣ ስትደክም ያበረታሃል፣ ስትደኸይ እንዳገኛ አድርጎ ያስይዝሃል። ተስፋ ማለት የወደፊት መንገድ ላይ የሚዘጉ አራዊትን የሚያባርር መሳሪያ ቀጥታ። ተስፋ ማለት በእኛ ሕይወት ውስጥ መሰረታዊ የሆኑ ሐሳቦችን የሚያጠፉ ጠላቶችን እያጠፋ የሚጓዝ መጥረጊያ ነው ተስፋ ማለት። በተጨነቀች ልብ ውስጥ የሚያበራ ብርሃን ነው ተስፋ ማለት። ጠፋሁ፣ በለልኩ፣ አለኩ ብላ በምታስበው ነፍስ ውስጥ እንደገና ሕይወት የመቀጠል ኃይል ያለው ብርሃን፣ ይህ ተስፋ ይባላል። ይህን ነው ተስፋ የምንለው። ታዲያ እንዲህ ካልን ተስፋ ሁለት አይነት ነው ማለት ነው። ተስፋ ሁለት አይነት ነው። የመጀመሪያው ተስፋ የምንለው ምድራዊና ጊዜያዊ ተስፋ ነው። ምድራዊና ጊዜያዊ ተስፋ ማለት በመጽሐፍ ቅዱስ ታሪክ እስራኤል ወደ ግብጽ ተሰደው ሳለ ምን አይነት ተስፋ ተሰጥቷቸው ነበር? ከነዓን እንደሚገቡ አለቀ። አሁን ጊዜያዊ ነው። ከነዓን ከገቡ በኋላ የሚሞቱ ናቸው። ከነዓን የዘላለም ሕይወት መኖሪያ አይደለችም። ስለዚህ ከግብጽ ወጥተው ከስደት ተመልሰው ወደ ሀገራቸው እንደሚገቡ ተስፋ ተሰጥቷቸው ነበረ። ልብ በሉ፣ ጊዜያዊ ነው። ወደ ፋርስ ባቢሎን ተማርከው ወደ ሀገራቸው እንደሚመለሱ ተስፋ ነበራቸው። እንደ መጽሐፍ ቅዱስ ታሪክ በሰፊው የምናውቀው ታሪክ ነው። እንደዚሁም ብዙ ሰዎች በሕይወታቸው መከራ ገጥሟቸው ከዛ መከራ ወጥተው የሆነ ደስታ እንደሚያገኙ ተስፋ ያደርጋሉ። እኒህ በምድር ላይ የሚደረጉ ጊዜያዊ። የታመመ መዳንን ተስፋ ያደርጋል። የደኸየ ያጣ ማግኘትን ተስፋ ያደርጋል። ያላወቀ እውቀትን እንደሚያገኝ ተስፋ ያደርጋል። ያላገባ እንደሚያገባ ተስፋ ያደርጋል። ያገባ እንደሚወልድ ተስፋ ያደርጋል። ይህ ጊዜያዊ ተስፋ ነው። ምድራዊ ተስፋ ነው። ተመልከቱ። ይህ ምድራዊ ተስፋ የመጀመሪያው ተስፋ የምንለው ሰዎች በልባቸው ውስጥ ሊፈጸምም ላይፈጸምም ይችላል፣ ግን የማይጎዳ ቢያገኙትም ለዘላለም ድህነት የማያበቃ ቢያጡትም ከዘላለም ድህነት የማያወጣ ተስፋ በላለ ምድራዊው ማለት። አንድ ሰው ልጅ አልወለደም። ልጅ አለመውለዱ ከዘላለም ሕይወት አያወጣው። ቢያገኝም ጥሩ ነው፣ ባያገኝም አይጎዳውም። አያችሁ፣ ተስፋ ማድረጉ ልክ ነው። አብርሃምም ይስሐቅ እንደሚወልድ ልጅ እንደሚወልድ ተስፋ ሲያደርግ ኑሯል፣ አግኝቷል። ዘካርያስ ኤልሳቤጥ ልጅ አጥተው ልጅ የመውለድ ተስፋ ነበራቸው፣ አግኝተዋል። ብዙዎቹን ሰዎች የምንመለከታቸው እንደዛ ነው። ነገር ግን ሰዎች ትክክለኛ ተስፋና የማዳን ሕይወትን የሚያገኙት በምድራዊ ባለው ፍጻሜ ግን አይደለም። መሰረታዊ ነው ማለት ግን አይደለም። የታመመ ሰው ለምሳሌ በዛሬው ዕለት የምናስበው 38 ዓመት የተኛው ሰው ምን ፈልጎ ነው? የመዳን ተስፋ ስለነበረው ነው። ሌላ ነገር አለ። እነሱ 38 ዓመት ካንድ ቦታ ሌላው ቀድሞኝ ይወርዳል እያለ ሲሰቃይ ነበር። ከሱ በኋላ የመጡት ዘመድ አዝማድ ያላቸው ቀጣ ቀድሞ እየወረዱ እየታጠቡ እየዳኑ ይወጣሉ። እሱ ግን እዛው እየተኛ እያለቀሰ የሚቀር ማለት ነው። እንደ ተዋን አልጋው ላይ ተጣብቆ ይኖር የነበረ ግን አንድ ቀን አለው እያለ ግን ተስፋ ነበር። አንድ ቀን እያለ በየሰዓት ነበር ክርስቶስ የደረሰለት። ልትድን ትወዳለህ አለ። ብዙ ዓመት የጠበቀ ሰው ነው። በጣም ደዌው የዘገየበት ሰው ነው። በጣም የሚያነሳው የሚጥለው የሌለው ሰው ማለት። እስኪ እንደሆናችሁ ራሳችሁን አስበዋል። እኛ ስንታመም እኮ ብዙ ዘመድ አዝማድ ነው የሚከበን። ገና ምንም ሳንጎዳ በጉንፋን እንኳን ጠያቂ ሰው አለን። የሚገርማችሁ ከዚህ ሁሉ ትንሽ ብትበለሱ አይደል? በዛች እንኳን እንዴት ሆንክ ተሻለ የሚል ሰው አለ። ይሄ ግን 38 ዓመት ተኝቶ ጠያቂ አልነበረው። እስኪ ለነፍሴ ይሁን እስኪ አንስቼው እንዲያው እስኪ አሁንስ እንዲያው ይዳን ያለ አንድ እንኳን ሰው ያላገኘ ሰው ነው። ሰው የለኝም ማለት አላ ሰብ አልቤ ሰው የለኝም እንጂ መዳን ማወድ ነበር አለ። እንደ አይነት ተስፋ መቁረጥ ያልገታው ግን እድናለሁ ብሎ መኖር ይሄ ምድራዊ ተስፋ ነው። ግን የታመመ እድናለሁ ብሎ ተስፋ ሲይዝ ምድራዊ ነው። ምክንያቱም መዳኑ ለጽድቅ አያበቃው፣ አለመዳኑም ለኩነኔ አያበቃው። አንድ ሰው ታሞ ዳነ ማለት ጸደቀ ማለት አይደለም።
ታሞ ሞተ ማለት ደግሞ ተኮነነ ማለት አይደለም። ይሄም መሰረታዊ አይደለም ነው። ክርስቶስም ወደዚህ ዓለም የመጣበት መሰረታዊ ስራው አልነበረም። ድውያን መፈወስ አልነበረም። እግረ መንገዱን ነው። ትልቁን ደዌ ለመፈወስ የመጣው የአእምሮ ደዌ ነው፣ የመንፈስ ደዌ፣ የስነ ልቡና ጉዳት። ምክንያቱም ዓለም በስነ ልቡና ጉዳት ውስጥ ስለነበረች ይህንን ሊያርቅ የሚችል ደግሞ አንድ እርሱ ስለነበረ እሱ ነበር የወረደው። ያ መድኃኒት ነበር የወረደው። በዛው እግረ መንገድ ነበር ያዳነው። ይሄን የውስጥ ማዳንን የሚያሳይ ምልክት ነው እንጂ ትክክለኛው የመጣበት መንገዱ ዓላማው አይደለም። ምክንያቱም ምድራዊ ደዌ፣ ስጋዊ በሽታ የነፍስ በሽታን አይመስልም፣ ልዩነት አላቸው። ምክንያቱም ነፍስ በዘላለም ቅጣት የምትቀጣበት በሽታ አይደለም፣ እንዲያውም ያጠራል፣ ማጥሪያ ነው። የስጋ በሽታ ነፍስን ማጥሪያ ነው። ስጋን የሚጎዳም የሚመስል ነፍስን ግን የሚያጠራ በሽታ ትጥፍት ነው። ሰው በስጋ በሽታ የውስጡን በሽታ ይታጠባል ማለት ነው። አስባችኋል? ስጋ በደቀቀ ቁጥር ነፍስ መበርታት ትጀምራለች። ህሊና ወደ እግዚአብሔር የመመሰጥ አቅም አለው። ሁሉ ጊዜ አይምሮ ወደ እግዚአብሔር ያስባል። አየህ፣ ሲያስር ወደ ራሱ ማቅረቢያ መንገድ ነው። እግዚአብሔር ሲወደን የሚጠብቀን ከበሽታ ብቻ ሳይሆን ከጤናም ይጠብቀናል ማለት ነው። አየህ፣ አስተዋላችሁ? እግዚአብሔር ከበሽታ ብቻ አይጠብቅም፣ ከጤናም ይጠብቀናል። ግን ሲወደን አየህ፣ ከጤና ለምን ይጠብቀናል? እንድንድን። ለዚህ ነው በሽታን እንደ ትልቅ ሰማዕትነት አድርገው የቆጠሩት አባቶቻችን። 60 ዓመት አልጋ ላይ የተኛ መነኩሴ በመጽሐፍ ተቀምጧል። 60 ዓመት እግዚአብሔር እንዴት እንደታገሰ አይቶ አዳነው ይላል። ሲፈውሰው ግን ምን እንዳለ ታውቃላችሁ? ይህ አባት ጌታዬ ሆይ እኔ እኮ አድነኝ አላልኩህም፣ በቃ ተስማምቶኛል። ያንተ ስራ ኋላ ስመጣ ዋጋ መስጠት ብቻ ነው። አሁን ግን በሽታዬን መልስልኝ አለው። አየው ተስፋው እንዴት ከፍ እንዳለ። ምክንያቱም የመዳን ተስፋ የዚህ የመፈወስ ተስፋ አይደለም የሱ ታዲያሳ የዘላለም ሕይወት የማግኘት ተስፋ ነበረውና እና ምድራዊና ጊዜያዊ ተስፋ የምንላቸው ለጽድቅ የማያበቁ ነገር ግን በምድር ላይ ሳለን እንድንሰራ የማይፈቅዱ ሁነቶች ኑረው እነዛን የመቅረፍ ተስፋ ናቸው፣ ጊዜያዊያን ናቸው። ይህ ምድራዊ ተስፋ ይባላል። አጥቶ ማግኘት፣ ደህይቶ መበልጸግ፣ ታሞ መነሳት፣ እነዚህ ሁሉ ምድራዊ ተስፋ። ከዚህ መዝሙረኛው ዳዊት ሁለቱንም ወገን ቢናገርም እግዚአብሔርን ተስፋ አድርግ ሲል በታመምክ፣ በደህየህ፣ በተቸገርክ፣ በተጨነቅ ጊዜ ሌላ ተስፋ እንዳለ እንዳታስብ ማለቱ ነው። ሌላ ተስፋ እንዳለ እንዳታስብ። ስለዚህ እንደ ሀገርም እንደ ቤተ ክርስቲያንም እንደ ግልም የሚገጥመንን ችግር ለመፍታት ተስፋችን ግለሰብ አይደለም፣ ተስፋችን ነፃ አውጭ አይደለም፣ ተስፋችን እግዚአብሔር ነው ማለት ነው። አስብ። እግዚአብሔር ባለበት ነው ነፃ መውጣት የሚቻለው። እግዚአብሔር ባለበት ነው ሰላም ማግኘት የሚቻለው። እግዚአብሔር ባለበት ነው እውነተኛውን የአንድነት ህይወት መኖር የሚቻለው። እግዚአብሔር አንድ ነውና አንድነት የሚመጣው እግዚአብሔር በእኛ ልብ ውስጥ ሲኖር ነው። እግዚአብሔር በሌለበት ልብ አንድነት የለም። ለዚህ ነው ለመናፍቃን ሰላም የላቸውም፣ ለመናፍቃን አንድነት የላቸውም ብለዋል አባቶቻችን ሲናገሩ። ምን ማለት ነው ለመናፍቃን አንድነት የላቸውም ማለት? ከእግዚአብሔር ውጭ ናቸውና። ከእግዚአብሔር ውጭ የሆኑ ሰዎች ደግሞ አንድ መሆን አይችሉም። እስከ መቼው? የኛም የመለያየት ምስጢር እግዚአብሔር በእኛ ውስጥ አለመኖሩን ያመለክታል። እግዚአብሔርን ተስፋ አድርግ አለ። ስለዚህ በምድራዊ ጉዳዮች ስንጨነቅም እንኳ የምንቀርበው ወደ እግዚአብሔር ነው ማለት ነው። ተስፋችን እሱ ነው። ሌላ ተስፋ እንደማይኖር ማሰብ ማመን ያስፈልጋል። አንዳንዶች ተስፋቸው ጠንቋይ ነው፣ አንዳንዶች ተስፋቸው አጭበርባሪ ባህታዊ፣ አንዳንዶች ተስፋቸው አጭበርባሪ አጥማቂ፣ ይህ ሁሉ የሚያድን የሚመስላቸው ሰዎች አሉ። ለጊዜው የዳኑ የሚመስላቸው ግን ልባቸው ውስጥ ጭንቀት ተተክሎ የሚቀርባቸው ስንቶች ናቸው። አየህ፣ ግን እግዚአብሔርን ተስፋ አድርጋለ። ቅዱሱ መጽሐፍ ግን ሲነግረን እግዚአብሔርን ተስፋ አድርጋለ። ስለዚህ በምድራዊው ጊዜያዊም እንኳ ቢሆን በዘላለማዊ ተስፋ ላይ ስትጠጋ ነው ያኔ ነው መድኃኒት የሚሆነው ማለት ነው። ለዚህ ነው እግዚአብሔርን ተስፋ አድርግ አለ። ታዲያ ዘላለማዊ ተስፋ የምንለው በዚህ ዓለም ላይ ሳለን ባጠፋናቸው ጥፋቶች ወደ ዘላለም ቅጣት እንዳንሄድ፣ ነገር ግን መሰረታዊ የመጽሐፍ ቅዱስ ሕጎችን በመቀበል
ዘላለማዊ ሕይወትን አገኛለሁ በሚል ተስፋ መኖርን ያመለክታል። ይህ ዘላለማዊ ነው። አንድ ሰው ንስሐ የሚገባው ዘላለማዊ ተስፋን ለማግኘት ነው። ቀጥታ አይምሮ ዘላለማዊ ተስፋው ላይ ነው ያለው ተተክሎ ያለው። መሰረታዊው ሐሳቡ ጊዜያዊ ጉዳይ አይደለም። ዘላለም እግዚአብሔር አያልፍማ። እግዚአብሔር ስለማያልፍ እኛንም የማያልፉ አድርጎ ፈጥሮናል። ስለዚህ የማናልፍ ከሆነ ስንቀጣም በማያልፍ ቅጣት ይሆናል፣ ስንሸለምም በማያልፍ ሽልማት ይሆናል ማለት ነው። በማያልፈው ሽልማት ላይ ተስፋውን ያደርጋል ማለት ነው አንድ ሰው። የዚህን ዓለም መከራ ድል የሚነሳበት ተስፋ ይሄ ተስፋ ነው ማለት ነው። ስለዚህ ነው ይሄንን ተስፋ ስትይዝ ግን አለ እግዚአብሔርን ተስፋ አድርጋለህ። ከዛ በርታ። ተስፋ ያበረታል። ተስፋ የሌለው ልቡና ሁሌም ይወድቃል። መከራም ሲመጣ፣ በሽታም ሲመጣ፣ ማጣት፣ የንብረት ውድመት፣ እንዲህ የልጅ ሞት፣ የቤተሰብ በቃ መጥፋት አይነት ሲከሰት ወዲያው ተስፋ የሚቆርጥ ሰው አለ እና እግዚአብሔርን ተስፋ አድርግ ይለናል። ታዲያ ይህንን ይዘን እስኪ እንደ ዘመናችን ያለው ሁኔታ ምን ይመስላችኋል? አሁን ተስፋ ያለው ሰው ያለ ይመስላችኋል? ወዲህ ሲመለስ ሀገርን ያያል ተከፋፍላ፣ ተጨማልቃ፣ በደም ተዘፍቃ፣ ሕፃናት ያለ እናት አባት ቀርተው፣ ጧሪ የሌላቸው ሽማግሌዎች ወድቀው፣ ረሃብተኞች መንገድ ዳር ተጋድመው ያያል። በዚህ ሰዓት ሁሉ ተስፋ ይቆርጣል። ወዲህ ዞር ብሎ ቤተክርስቲያን ሲመለከታት ደግሞ አቅም አጥታ ዓለምን መምራት የሚችል ዕውቀት ይዛ ያንን ዕውቀት የሚያስተላልፉ አባቶች ሁሉ የጠፉባት እስኪመስል ድረስ ደርሳ የማንም መጨማለቂያ ሆና በሙስና በአጥፊነት በርኩሰት ተዘፍቀው ያሉ ሰዎችን ይመለከታል። በዚህ ሰዓት ተስፋ ይቆርጣል። እንደ ግሉ ሲመለከት ደግሞ በአመንዝራነት፣ በተንኮል፣ በሐሰት፣ በአስከፊ ወንጀል ውስጥ ሆኖ ራሱን ያገኘዋል። እግዚአብሔር መንፈስ ቅዱስ በልቡ ውስጥ እንዳይስተናገድ የሚያደርግ በርኩሰት መንገድ ሲጓዝ ራሱን ያገኘዋል። ትዝ ባለ ሰዓት ፈጣሪ እንዴት ይሰማኛል ብሎ ራሱን ተስፋ በሚያስቆርጥ ሰመመን ውስጥ ያገኛል። ራሱን እንደ ሀገርም አጣ፣ እንደ ቤተክርስቲያንም አጣ፣ እንደ ራሱ ግሉም ሲመለከት አጣ። ባዶነት ይሰማዋል። መከራ ሁሉ የመጣብን በኃጢአታችን ነው ይልና የራሱን ኃጢአት ለማስወገድ ሳይሆን በዛው ኃጢአው ለመቀጠል ሲያስብ ታገኘዋለህ። ስለዚህ አሁን ያለንበት እንደ ዓለምም ሌላ ነው፣ እንደ ሀገርም ሌላ ነው፣ እንደ ቤተክርስቲያንም ብዙ ፈተናዎች አሉብን። ጠላቶች ደግሞ በዛው ልክ ሲበረቱ፣ ሲናገሩ፣ ሲጮሁ፣ ሲሳደቡ ሲሉ ያያል። በዚህ ሰዓት እምነቱ የደከመበት ሰው፣ ተስፋውን ያጣ ሰው ውስጡ ባዶ ይሆናል። የጠላቶች ሐሳብ ሁሉ እውነት የሚመስለው ሰው አለ። መናፍቃን ሲበረቱ በአካላዊ በስነ ልቡናዊ እንዲህ የተደፋፈሩ ሲመስሉ እውነት መስሎ ዘው ብሎ ከእምነቱ የሚወጣ ሁሉ አለ። አያችሁ፣ አስቸጋሪው መንፈስ ይሄ ነው እንዳይመስላችሁ። እና በዘመኑ ውስጥ ብዙ ሰው አይምሮ እንደወደቀ ይታየኛል በጣም እምነት ግን አይደለም፣ ተስፋ ግን አይደለም። ታዲያ ሁሉ ሲሆን ምንድነው የምንሆነው ብሎ ለሚያስብ መሰረታዊ ሐሳብ መያዝ ያለብን በጣም በትልቁ ቁልፍ ሊያዝ የሚገባው ቤተክርስቲያን ዘመኑ ይቀየር፣ ጊዜውም ይለወጥ፣ የማይቀየር እውነት፣ የማይለወጥ ዕውቀት አላት። ይሄን ማሰቡ ነው ትልቁ ነገር። ስለዚህ ታዲያ ቆም ሲል ራሱን በምን ማየት አለበት? የመጀመሪያው ራሱን ማየት። በጣም እኔ ማን ነኝ? እኔ ምንድን ነኝ? ክርስቲያን። እግዚአብሔር ለምን ጠራኝ? ለምንድን ነው ልጁ ያደረገኝ? ልጁ ከሆንኩ አባቴ ማን ነው? እግዚአብሔር ነዋ። እግዚአብሔር ደካማ ነውን? እግዚአብሔር ውሱን ነውን? እግዚአብሔር አቅም የለውን? ምን እግዚአብሔር እንዲሁ ተራ ነውን? አይደለም። አየህ፣ ራስን ስታይ ማን ማየት ትጀምራለህ? እግዚአብሔርን። የማን ልጅ እንደሆንክ ይሰማሃል? የእግዚአብሔር ልጅ። የእግዚአብሔር ልጅ እንደሆንክ ከተሰማህ ደግሞ ያን የባለስልጣን ልጅ እንኳን በአባቱ ይኮራል። አንተ የበለጠ ትኮራለህ። አንተ የበለጠ ትመካለህ ማለት ነው። የምትመካበት ኃይልህ ማን ይሆናል? እግዚአብሔር ይሆናል ማለት ነው። እንዲህ ስትል ከመዝሙረኛው ጋር አብረህ ትዘምራለህ። ወይእዜኒ መኑ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ወትዕግሥቴኒ መኀቤከ ውእቱ። ትዕግሥትም ካንተ ዘንድ ነው ይላል መዝሙረኛው ዳዊት። ትዕግሥቴ ከማን ዘንድ ነው አለ? ካንተ ዘንድ ነው አለ።
ትዕግስቴም ካንተ ዘንድ ነው አለ። ስለዚህ እግዚአብሔርን ተስፋው ያደርገዋል ማለት ነው። ራሱን አይቶ ከእግዚአብሔር ጋር ያገናኘዋል። ለዚህ ነው እግዚአብሔር እኔ የቅርብ አምላክ ነኝ ይላል። እሱ ደግሞ ይጠራዋል። አየህ እኔ የፍቅር አምላክ ነኝ ይላል፣ ደግሞ ይጠራዋል። በፍቅር ወደ እሱ መቅረብ ስትጀምር ያን ጊዜ እግዚአብሔር ደግሞ ወደ አንተ ይቀርብና ልብህ ሙሉ ይሆናል ማለት ነው። ራስን ማየት አየህ እንዴት እንደጠቀመ። የማን ልጅ ነኝ? የእግዚአብሔር ልጅ። ታዲያ ምን ያስፈራኛል? የአንድ ተራ የቀበሌ ሊቀመንበር ልጅ እንኳ ኮርቶ እየተጓዘ እንዴት የእግዚአብሔር ልጅ ሆኜ እፈራለሁ? እንዴት የእግዚአብሔር ልጅ ሆኜ ብዙ ነገር አስባለሁ? እንዴት የእግዚአብሔር ልጅ ሆኜ እጨነቃለሁ? እንዴት የእግዚአብሔር ልጅ ሆኜ በተራ ነገር እወርዳለሁ ወደ ታች? ምንድነው ያለኝ እግዚአብሔር? ወደ እኔ ኑ፣ ወደ ኑ ሀቤ ሁልክሙ ጾራ ክቡዳነ ጾር፣ ሸክማችሁ የከበደባችሁ ወደ እኔ ኑ ወአነ አርፈክሙ፣ እኔ አሳርፋቸዋለሁ። እንዲህ ያለን ማን ነው? አባታችን ነው። አየህ እኔ አሳርፋቸዋለሁ አለ። የዓለም ሸክም የኃጢአት ሸክም የከበደባችሁ ወደ እኔ ነው አለ። እኔ ምን አደርጋለሁ አለ? እስኪ በሉት ቃሉ። እኔ ይሄን ያለው ማን ነው? ተራ ግለሰብ መሰላችሁ? ምድራዊ ንጉሥ መሰላችሁ? እንዲሁ ሩቅ ቢስ ያደረጋችሁት እንዴ? ኃይል የሌለው ደካማ መሰላችሁ? ይሄን የሚናገረው ሰማይ ምድሩ በእጁ የሆነለት አምላክ ነው። በዚህ እጅ መዳፍ ውስጥ እንደሆን ካስባየህ አንሳይ ጓይንቲ የመንገለ አድባር እምአይቴ ይምጻ ረድኤቴ ሰማዕ እግዚአብሔር እምአይቴ ይምጻ ረድኤቴ ሰማዕ እግዚአብሔር ዘገብረ ሰማየ ወምድረ። አይኖቼን ወደ ተራሮች አነሳሁ ረዳቴ ከወዴት ይምጣ ይላል መዝሙረኛው ዳዊት። እንዲህ ይልና ሲመልስ ረዳቴ አለ ሰማይና ምድርን ከፈጠረው ከእግዚአብሔር ዘንድ ነው አለ። መተማመን ማለት ነው። በገንዘብ አይደለም። በገንዘብ የሚታመኑ ገንዘቡ ሲጠፋባቸው ምን ይሆናሉ? ይወድቃሉ። በጉልበት ሲተማመኑ መታመም ሲመጣ ይወድቃሉ። በስልጣን የተማመኑ ሲሻሩ ይወድቃሉ። በተሰሚነት የሚመኩ ዝናቸው ሲጠፋ ይወድቃሉ። በእግዚአብሔር የሚተማመኑና ተስፋ የሚያደርጉ ግን እግዚአብሔር መቼም አይወድቅምና ለዘላለም እንደቆሙ ይቀጥላሉ። አየህ ለዘላለም እንደበረቱ ይቀጥላሉ። ለዚህ ነው ረዳቴ ሰማይና ምድርን ከፈጠረው ከእግዚአብሔር ዘንድ ነው አለ። ተስፋዬ እሱ ነው አለ። ከዚህ መዝሙረኛው ጋር አብረን ብንዘምር አቤት እናታ አየው እግዚአብሔርን ምን አለ? ተስፋዬ ነው አለ። እግዚአብሔርን ምን አለ? ኃይሌ ነው አለ። አፈቀረከ እግዚአብሔር ኃይሌ ወመድኃኒቴ ወፀወኔ ነው የሚለው እናቴው። ኃይሌ መጠጊያዬ አምላኬ እግዚአብሔር ወይ እወድሃለሁ ይላል። በሚገርም ሲናገር ነው ከመያ ፈቅር ኃይል ሀበ አንቀተ ማያዝ ከማሁታ ፈቅር ነፍሴ ሀበ እግዚአብሔር ጸምአት ነፍሴ ሀበ አምላኬ ሕያው ማይዜ በጽ ወሬ ገጾ ለአምላኬ ይላል መዝሙረኛው። ዋሊያ ወደ ውሃ ምንጭን ይናፍቅ ነፍሴ ወደ እግዚአብሔር ናፈቀች፣ ወደ ሕያው አምላክም ተጠማች። መቼ ነው ወደሱ የሚሄደው? መቼ ነው ፊቱን የማየው? ይላል እናቴዋ። እግዚአብሔርን የምትናፍቅ ነፍስ ሁሌም ተስፋ በእግዚአብሔር ዘንድ ነው። ሁሌም ኃይሌ እግዚአብሔር ነው። አየው በቤት መከናወን አይደለም የምንመካው፣ በአማሩ ቤቶች አይደለም፣ በተሸላለሙ ቤቶችም አይደለም፣ በፈረስ በሰረገላ በመኪና ኃይል ብዛት አይደለም፣ በእግዚአብሔር ነው። ተስፋ አድርግ እግዚአብሔርን አለ እናቴዋ። አየው የተጨነቀች ነፍስ ሁሌም በእግዚአብሔር ኃይል ነው የምትመካው። እንዲህ ከሆነ መጨነቁ ራሱ ከወዴት ይመጣል? ዓለም ታስጨንቀንና መዝናኛ ፈጥራ እንደገና ጊዜ ታጠፋብናለች። እግዚአብሔር ግን ባለበት ሁሉ አለ። አየህ ወዴት መሄድ አትፈልግም። ባለበት በሥራ ቦታ በየትኛውም በእግዚአብሔር ተስፋ ታደርጋለህ። አየህ ሰዎች ሊነሱብህ ይችላሉ። ጠላት ጥርሱን ሊያፋጭብህ ይችላል። የለም ወይ ንቅንቅ። ለምን? ኃይልህ ማን ነው? ተስፋህ ማን ነው? አለካ። አየው በፍጹም እንዳትፈራ የሚለውን የእግዚአብሔር ቃል በደንብ ተከታተል። እንዲህ ይላል ትጠራኛለህ፣ በቸገረህ ጊዜ ትጠራኛለህ ይላል እግዚአብሔር ሲናገር። በቸገረህ ጊዜ ትጠራኛለህ እኔም አድንሃለሁ ይላል። አይገርማችሁ? በቸገረህ ጊዜ ማለት ምን ማለት ነው? ገንዘብ ባጣህ ጊዜ፣ ጤና ባጣህ ጊዜ ማለት ብቻ ነው እንዴ? አይደለም። አይምሮህ የፍርሃት ስሜት በተሰማህ ጊዜ እኔን ትጠራኛለህ፣ እኔም ከፍርሃት ስሜት አድንሃለሁ፣ ከጭንቀት አወጣሃለሁ ማለት አይደለም። እግዚአብሔርን ተስፋ አድርግ ማለት ነው። ታዲያ ራስን ማየት ወደ እግዚአብሔር ማስጠጋት። ወደ እግዚአብሔር ሳስጠጋሳ ምንድነው መንገዱ ያልክ እንደሆነ በቤተ ክርስቲያናችን ትልቁ ምስጢር ያለው በአብነት ትምህርት ቤትና በጉባኤ ቤት በገዳማት ነው። ገዳማትና ጉባኤ ቤቶች ዓለም ቢፈላሰፍ የማይደርስባቸው የፍልስፍናና የጥበብ የእውቀት ምንጮች ናቸው።
ኢትዮጵያን ለዚህ ምስቅልቅል ህይወት የዳረጋት እነዚህን ማጣቷ ነው። ሌላ እንዳይመስላችሁ። ኦርቶዶክስ ቤተክርስቲያን የበላይነትን፣ የአመራር ጥበብን፣ የሰማያዊ ፍልስፍና ምንጭነትን ገንዘብ ያደረገችው ከነዚህ ነው። እነዚህ ሁለቱ በአንድ ሰው ሁለት አይኖች፣ በአንዲት ቤተክርስቲያን ሁለቱ እነዚህ አይኖች ናቸው። ልክ በእኛ ሁለት አይኖች እንዳሉን አስተውል። ሰው ህይወቱ በሙሉ የሚጨልምበት አይኑ ሲጠፋ ነው። አይን ማየት ሲያቅት አጠገቡ ያለው አባቱ አይታየው፣ እናቱ አትታየው። በቃ አይን ሲጨልም ሁሉም ነገር ጨለማል። ቤተክርስቲያን ዓለምን የምታይባቸው አይኖች ቤተክርስቲያንና ማነው ጉባኤ ቤትና ገዳማት ናቸው። ርዕዮተ ዓለሙ የሚታየው እዚህ ላይ ነው፣ በገዳማትና በጉባኤ ቤቶች ነው። አየህ፣ ሁለት አይኖች እንዳሉን እንደምንመለከት ቤተክርስቲያንም ዓለምን የምትመለከተው እግዚአብሔርንም የምትመለከተው በእነዚህ በሁለቱ ጉባኤ ቤቶች ነው፣ በገዳማትና በጉባኤ ቤቶች ነው። አይኖች እንዲህ ከሆነ የአይንን ጥቅም አልዘረዘርም፣ እናንተ ታውቁታላችሁ። አይኑን ማንም ሰው ሁሉ ከሁሉ በላይ ነው የሚጠብቅ። ሌላው አካል እንኳን ቢፈነጨር ምንም አይን ላይ ነው ጥበቃው በሙሉ። ስለዚህ ቤተክርስቲያንን የተረዳ አንድ ምእመን ትልቁን ተስፋ የሚያገኝባቸው ገዳማትና ጉባኤ ቤቶች ላይ አይኑን ይጥላል ማለት ነው። አየህ፣ ዕውቀትህንም እዛው፣ ገንዘብህንም እዛው። ያን ጊዜ አይንህ ጤናማ ከሆነ ሰውነት በሙሉ ምን ይሆናል? ጤናማ ይሆናል። ማይቶቱ ለስጋከ አይንከ ውእቱ። የሰውነት የአካል ክፍልህ በሙሉ መብራት ምን ነው አለ? አይንህ ነው። አይን ታማሚ ከሆነ ሰውነት በሙሉ ምን ይሆናል? ታማሚ ይሆናል፣ ይጨልምብሃል ይላል። አሁን የኢትዮጵያ አይኖቿ እነዚህ ነበሩ፣ የቤተ ክርስቲያን አይኖቿ እነዚህ ነበሩ። እነዚህ ሲጠፉ ሲደክሙ፣ ጉባኤ ቤቶች ሲታጠፉ፣ አትሮኖሱ ሲሰበር፣ መምህራኑ ወደ ከተማ ሲፈልሱ 500-600 ደቀ መዛሙርት ያፈሩ የነበሩ መምህራን መካን ሆነው ስናያቸው ይኸው ቤተ ክርስቲያን ጠፋች የሚያስለው ይሄ ነው። አየህ፣ ምንጩ ከጠፋ ውሃው የታለ? ውሃው የታለ? ስለዚህ ነው አይኖች የብርሃን መገኛ ናቸው። ፀሐይ ሲወጣ አይናችንን ስንገልጥ ፀሐይና ብርሃን ተዋህደው ማየትን ይሰጣሉ። ጉባኤ ቤትና ገዳማት ከፍ ሲሉ የእግዚአብሔር ምሕረት በእነሱ በኩል ዓለምን ይጎበኛል። ገዳማት ውስጥ ያሉ መነኮሳት ዓለምን ወክለው ራሳቸውን ለእግዚአብሔር መስዋዕት ያቀረቡ ናቸው። ታስተውላለህ? ወክለው ማለት አየህ፣ አንድ ለአንድ ተወስናችሁ ኑሩ ቢል እግዚአብሔር እኮ አይችሉም ብሎን ነው እንጂ አንድ ለአንድ ተወሰኑ ያለን። ብንችል እኮ ወንዶች ከሴት ርቀን ንጽህ ጠብቀን፣ ሴቶች ደግሞ ከወንድ ርቀው ንጽህ ጠብቀው ቢኖሩ ይወዳል ብለው ራሳቸውን ዓለምን ወክለው ለእግዚአብሔር መስዋዕት አቀረቡ። እነዚህ የሚኖሩባቸው ገዳማት ይባላሉ። ጉባኤ ቤቶች ደግሞ እውነተኛውን ፍልስፍና ከእግዚአብሔር የተገኘውን ዕውቀት የሚያጠፋ የዓለም ዕውቀት ሲመጣ መጽሐፍ አልበው እውነትን አንግበው መናፍቃን ተከራክረው ረተው ሃይማኖትን መልሰው የሚመለሰውን ሰው አድነው የማይመለሰውን ቆርጠው ጥለው ሃይማኖትን እዚህ ያደረሱ ቀጣይም የሚያስቀጥሉ ናቸው ጉባኤ ቤቶች ይባላል። እነዚህ አይኖች ያልሆኑ ታዲያ ማን አይን ይሆናል? እስኪ አስቡ። አይምሯችሁን ወደ ገዳማት ላኩ። አንድ የተጨነቀ ሰው ተስፋው የሚመጣለት ወደ ገዳም ሲሄድ ነው፣ ወደ ጉባኤ ቤቶች ሲሄድ ነው። አየህ፣ ተስፋችን የሚመለሰው በእነዚህ በኩል መሆኑን ማየት ያስፈልጋል። ይህ ብቻ አይደለም፣ ሁለቱ ጡቶችም ናቸው። ቤተክርስቲያን እናት አይደለች? እናታችን ብለን የምንጠራው ጡት የሌላት እናት አይደለችም። ቤተክርስቲያን እናት ናት። አሁን እናት ናት፣ ግን ጡት የሌላት ግን አይደለችም። ባለ ጡቶች ናት። ክልያ አጥባትቺ ጡቶችሽ ሁለእለያዋ ህዛ ሀሊበ መንፈስ ረቂቁን ወተት የሚያፈሱ ጡቶች ያለሽ የተባለች ናት። አንዲት እናት ልጅ ሆነ የምታሳድግባቸው ሁለት ጡቶች አሏት። ቤተክርስቲያናችንም ጡቶቿ እነዚህ ናቸው። ከነዚህ የሚፈልቅ ወተት ነው ህዝቡን የሚያሳድግ ምእመናኑን የሚያሳድገው። ወአፍቅሩ ሀሊበ ነባቤ ዘአልቦቱ ትውሴት፣ ውሃ ያልተቀላቀለበትን እውነተኛውን ወተት ተመኙ አለ። ምንፍቅና ያልተቀላቀለበትን እውነተኛውን የሃይማኖት ትምህርት ተማሩ ማለት ነው። አየህ፣ አገብተሃል? አዎ። እየወለድክ ነው? አዎ። ልጆች በሃይማኖት እንዲቀጥሉ ትፈልጋለህ? አዎ። እንዲቆርቡ ትፈልጋለህ? አዎ። ለመቁረብ ምን ያስፈልጋል? ቅዳሴ። የሚቀድሰው ማን ነው? የተማረ። የሚማረው ከየት ነው? ከጉባኤ ቤት። ከጉባኤ ተምሮ ክህነት ከየት ይቀበላል? ከጳጳሳት። ጳጳስ ከየት ይገኛል? ከገዳም። ገዳም ከሌለ ጉባኤ ቤት ከሌለ
ክህነቱም የለም እውቀቱም የለም። አየህ፣ እንደ ዘመናችን አይደለም። በዘር የሚጳጳሱ በተንኮል የሚመላለሱ ሰዎች ሳይፈጠሩ ቤተ ክርስቲያናችን በልቅሶ ነበር ሹመትን የሚቀበሉት። እንደ ገጠር ሙሽሪት እያለቀሱ ነበር ስልጣንን የሚቀበሉ እና በቤተ ክርስቲያናችን ሁለቱ ጡቶች አብነት ትምህርት ቤትና ገዳማት ናቸው። ይህ ብቻ አይደለም። ታዲያሳ ሁለት አፍንጮቻችን ይኸው በዚህ ያለን በሙሉ መዓዛውን የምንቀበልባቸው በእነዚህ ነው። ይህ ብቻ አይደለም። ሁለት እጆች፣ ለዚህ ነው የሰለሉ እግሮችና እጆችን አበርቱ ያለው ሐዋርያው ቅዱስ ጳውሎስ። የሰለሉ እጆችና እግሮችን አበርቱ። ስለዚህ ነው ተስፋችን የሚመለሰው ራሳችንን በማየት ወደ እግዚአብሔር በመጠጋት ስንጠጋ ደግሞ እውነተኛውን ዕውቀት የሚያጠጡ እውነተኛውን ሕይወት የሚያሳዩ ገዳማትና አብነት ትምህርት ቤቶች ናቸው። አሁን ትክክለኛ ቤተክርስቲያን ተረዳሁ ያለ የእነዚህን ትንሣኤ መመኘት መቻል አለበት። ማህበረ ቅዱሳን ለብዙ ዘመናት አብነት ገዳማት ላይ የሰራው ለውጥ አላመጣም ማለት አይደለም። በጣም ሰርቷል። ግን ብቻ ለምን ቀጣይ ማደግ ይኖርብናል። አብነት ትምህርት የሌለባቸው አሃት ቤተ ክርስቲያናት እንኳን ስንት እንዳደጉ እናውቃለን። ሳይኖርብን አንድ ገዳም ብቻ ያላቸው ማለት ነው። ኢትዮጵያ ደግሞ ከዓለም በላይ መሆን የምትችልባቸው ጥበቦች እዛ ውስጥ ተደብቀዋል። ስለዚህ አሁንም የበለጠ እግዚአብሔርን ተስፋ የምናደርግባቸው በነዛ በኩል በሚመጣው ሕይወት ስለሆነ ራሳችን ልንጠብቅ ይገባል። ከዓለም መዘዝ ነፃ የሆነ አእምሮ ይዘን እግዚአብሔርን በማመን ከእምነት በሚገኘው ተስፋ መጽናት ይኖርብናል ማለት ነው። ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር።